12 ላይ እንደዚህ ይላል። ስለዚህ እንደ ሞተ ሰው ከሚቆጠር ከዚህ ከአንድ ሰው ከማን ከአብርሃም እንደ ሰማይ ከዋክብት የበዛና እንደ ባህር ዳር አሸዋ የሚቆጠር ተቆጥሮ የማያልቅ ዘር ተገኘ። አንድ ሰው እኮ ነው። እሱንም እድሜው ሄደ፣ ልጅ አልነበረው። ምን እያለ ነው እዚህ ጋር ሲናገር? አሁን ዕብራውያን ጻፊ ይሄ መንፈስ ሲያወራ በዚህ መንፈስ ሲያወራ መጽሐፉን እያለ ያለው እስማኤል ከመወለዱ በፊት ነው እያለ ያለው። ይስሐቅ ከመወለዱ በፊት ነው እያለ ያለው። እነዚህ ከቄጡራ የወለዳቸው ስድስቶቹ ልጆች ከመወለዳቸው በፊት ነው እያለ ያለው። እድሜው ገፍቷል፣ 100 ዓመት ደርሷል፣ ሸምግሏል። ስለዚህ ከአንድ ሰው ከዚህ ሙት ከሆነ ሙት ማለት እያለ ያለው የሥጋ ሞት ሞቷል አይደለም፣ ልጅ ስላልተካ በቃ የሰውዬ ሞቷል እያለ ነው። ኢየሱስ ጌታ ነው። ግን በዚህ ሰዓት አለ ኢየሱስ ጌታ ነው። እዚህ ቁጥር 12 ላይ ስለዚህ እንደ ሞተ ሰው ከሚቆጠር ከዚህ ከአንድ ሰው አለ። የሚገርም ነው። እንደ ሰማይ ከዋክብት የበዛና እንደ ባህር ዳር አሸዋ ተቆጥሮ የማያልቅ ዘር ተገኘ። ኢየሱስ ጌታ ነው። የዕብራውያን ጻፊ እኔ በርናባስ ነው ብዬ ማምነው በዚህ አጋጣሚ። ስለዚህ በምን መንፈስ ነው እያወራ ያለው? ይስሐቅ ተወልዶ እስማኤል ተወልዶ የቄጡራ ስድስቶቹ ልጆች 8 ልጅ አሉ አብርሃም ባይዘው ከ3 ሴት ማለት ነው። እነሱን ልጆች ሲባል ዕብራውያን እያወራ ያለው ጸሐፊው ከነዚህ ልጆች ከመወለዳቸው በፊት ነው። ገና እግዚአብሔር ቃል ኪዳን በሚገባበት በዛ ጊዜ ተናገረን። ኢየሱስ ጌታ ነው። እንደዚህ የሞተ ከሚመስል ሰው እንደ ሰማይ ኮከብ እንደ ምድር አሸዋ የሚበዛ ሕዝብ ተገኘ። ታዲያ አብርሃም ሲወጣ ምንድነው ሲባል አብርሃም ለእስራኤል ብቻ አባት አልነበረም። በዚህ አጋጣሚ አብርሃም በስጋ ለእስራኤላውያኖች ርሰው አበው ነው፣ ለአሕዛብ ግን የእምነት አባት ነው። ኢየሱስ ጌታ ነው። እዚህ አብርሃም ይስሐቅ ያዕቆብ ብሎ ያዕቆብ ታግሎ እዛ ምዕራፍ 32ኛው ላይ ከሰውም ከእግዚአብሔር ጋር ታግሎ አሸነፈ ካለ በኋላ ስምህን ቀይረዋለሁ አለ። ያዕቆብ የነበረውን እስራኤል አለው። ስለዚህ ታዲያ አብርሃም ለእስራኤል የሥጋ አባት ነው? አዎ። የሚመኩበት ነው? አዎ። ለአሕዛብሳ ለቀረው ለዚህ ለኢትዮጵያዊ ለምትሉ ለኬንያዊ እዚህ ህንድ ላለው ቻይና ላለው ለአሕዛብ ሲባል አባት ነው። በምን በኩል ሲባል በሥጋ አይደለም፣ በእምነት የነዚህ አባት ሆነ። ኢየሱስ ጌታ ነው። በእምነት የሚገኘው ጽድቅ ደግሞ ወራሽ የሆነው አብርሃም በእምነት ለኛ በመናምነው ደግሞ የአብርሃም ልጆች እንባላለን፣ ይቆጠርልናል። ኢየሱስ ጌታ ነው። ሮሜ ምዕራፍ 4 የሚናገረው ያን። ስለዚህ ይሄ ሊሞት የነበረ ሰው ያልተካ ሰው ማለት ነው። ሊሞት የነበረ ሰው ማለት በሥጋ ሞተ እያለ ሳይሆን ልጅ ያልተካ ያላገባ ሰው ትውልዱን ሊያስቀጥል ያልቻለ ሰው ከዚህ ሰው አለ። ኢየሱስ ጌታ ነው። እንደ ሰማይ ኮከብ እንደ ምድር አሸዋ ሰዎች በዙ፣ ብዙ ሰው ተገኘ ይልና 13 ላይ እንደዚህ ይላል። እነዚህ ሁሉ የተሰጣቸውን የተስፋ ቃል ሳያገኙ እምነታቸውን እንደጠበቁ ሞቱ። የተስፋ ቃል ማለት አሁን እያወራ ያለው ቀጥታ ቁጥር 13 ስለ ክርስቶስ ነው፣ ስለሚመጣው መሲሁ ስለ የሾዋ ሲሉ ዋጋ የከፈሉት። ለምን ከተባለ ዘፍጥረት ምዕራፍ 3 ላይ ሴቷ በሳተች ጊዜ ወንዱንም አብልተው ወድቀዋሉ፣ ሞትን ሞቱ። ስለዚህ እግዚአብሔርን ከሚመጠን ሕይወት ተለያዩ። ሊትራሊ ግን የሥጋ ሞት አልሞቱም፣ ግን ከእግዚአብሔር ክብር ፈቀቅ ብለዋል። አትብሎ የተባሉትን በልተው። በዛ አጋጣሚ ምን ተከሰተ ሲባል ይሄ እባብ መጥቶ ምን ብሏታል? አስቷታል። የዛኔ ግን እግዚአብሔር መጥቶ ሲረግማችሁ ታያላችሁ። እባቡን ከአንተ የሚወጣው አሉ ራስን ይቀጠቅጣል፣ እሱ አንተ ደግሞ ሰኮና ሆነ ነው። ማለትም አሁን ኢየሱስ ሲናገር እባብና ጊንጡ ተረግጡ ዘንድ በጠላት ኃይል ትጫሙ ዘንድ ማለት በቀጥተኛ የሚጠላት አሰራር በዚህ ምድር ያለው አሰራር ከአንቺ ግርስ በታች ነው እያለ ኢየሱስ ጌታ። ስለዚህ ከሷ የሚወጣው ራስን ይቀጠቅጣል፣ ድል ይሰጣል፣ ድል ያረጋል፣ ያሸንፋል እያለው ነው። ምንድነው ሲባል ትንቢት የተነገረ ለሴቷስ በምጥሽ ሰዓት ምጥሽን አበዛለሁ አለ። የዛኔ ነው የሴት ልጅ በምጥ በጭንቅ መወለድ ምናምን እርግማኑ ካለመታዘዝ የመጣ እርግማን ነው ባይዘይ። ከዛ በኋላ ወንዱ ደግሞ በላቡ እዛ ገነት እያሉ ከዚህም ቆርጠው ከዛም ቆርጠው እንደፈለጉ ይበሉ ነበር፣ ያስተዳድሩ ነበር። የሚጠሩት እንስሳት ምናምን የሚያወጡ እነሱ ነበሩ። ኦቶሪቲ ነበር፣ ስልጣን ነበራቸው። ከዛ ስልጣናቸው ነው። ስለዚህ ወንድየው ምን አለው? በላብ ዝም ብለህ ቆርጠህ የምትበላውን አሁን በላብ ጠብ አድርገህ ትበላለህ። ይሄ ሁሉ ኮንሲኩዌንስ እና ጀጅመንት የመጣው ከመተላለፍ የተነሳ ኢየሱስ ጌታ። ስለዚህ ይሄ የተስፋ ቃል አለ፣ ትንቢት ተነግሯል። ያ እባቡ መጥቶ ካሳተ ጀምሮ ያ ዲያብሎስ እንዲህ ራእይ መጽሐፍ ላይ የሚናገረው ምዕራፍ 12 ላይ እና እባብ ዘንዶ ብሎ የሚናገረው እሱ ያን ካረገ በኋላ ትንቢት ተነግሮታል ከሷ የሚወጣው። ስለዚህ በሴት በኩል ያኛው ሲል እንደገባ ከእግዚአብሔር መለያየት እንደመጣ በሴት በኩል ደግሞ ይመጣ መሲ ደግሞ ያን መተላለፍ ያነጻዋል ማለት ነው። ኢየሱስ ጌታ ነው። እግዚአብሔር እዛው የሳቱ ቀን ነው እዛ መፍትሄውን ሲናገር የነበረው፣ ግን በየትኛው ዘመንና በየትኛው ጊዜ ይሁን አይታወቅም ነበር። ስለዚህ ሴጣን ምን ነበረው ማለት ኢንፎርሜሽን ነበረው፣ ሰምቷል። ከዕብራዊ ሴት ከእስራኤላዊ ሴት መሲህ እንደሚመጣ የሾዋ እንደሚመጣ ያውቃል። ግን በየትኛው ዘመንና በማን የሚለውን አያውቀውም ነበር። ኢየሱስ ጌታ ነው። ለዛ ነው ያን ከሰማ ጊዜ ጀምሮ በእስራኤል ታሪክ ውስጥ እስራኤልን ለማጥፋት በተለይ የሚወለዱት ወንዶች ከሆኑ ለማጥፋት ይፈልግ ነበር። የት? ዘፍጥረት ምዕራፍ 1 እነዚህ ያዕቆብን ጨምሮ ልጆችን ጨምሮ 70 ያክሉት ወደ ግብጽ መጡ ይላል። ጌሴም ተቀመጡ ይለናል። እና እዛ እስራኤል 70 ሆና መጣ። በሚገርም ሁኔታ ይበዙ ነበር።
ኢቨን ኢፍ እንዴት እናጥፋቸው የተባለ 3 የጥፋት ዘመቻ ይደረግባቸው ነበር። የመጀመሪያው ስራ በማብዛት አልተቻሉም። ኢቨን ኢፍ ባስጨነቋቸው ቁጥር ይበዙ ነበር ይላል ኢየሱስ ጌታ። አረ እናንተ በተጨነቃችሁበት በዛው ልክ መብዛት ይሁንላችሁ። አረ ባስጨነቋችሁ ልክ መብዛት ይሁንላችሁ። ኢየሱስ ጌታ። ሁለተኛው ሴክሬት የሆነ ዓላማ ነበረው። ምን? እነዚህ ሲፓራና ፓፋ የሚባሉ 2 አዋላጆች ዕብራውያኖች ነበሩ። ንጉሱ ጠራቸው ሄሮድስ። ከዛ የዕብራዊ ሴት ምትወልድ ከሆነ በድንጋያማ ስፍራ ላይ በመማፀኛ ነው ድንጋያማ ስፍራ ላይ የሚወልዱት በማጫው ድንጋይ ላይ ሲወልዱ ሴት ከሆነች ችግር የለው በሕይወት ትኑር፣ ወንድ ከሆነ ግን አጥፉት እዛው አለ ኢየሱስ ጌታ። ለምንድነው እያለ ያለው ሲባል ዘፍጥረት ምዕራፍ 3 ላይ ከሷ የሚወጣው ተብሏል። ኢየሱስ ጌታ ነው። ማን እንደሆነ አላወቀም እንጂ ከዕብራዊ የሚመጣ ሴት ደግሞ ስልጣኑ ግዛቱ እንደሚወስድበት ዴመን ያውቅ ነበር። ኢየሱስ ጌታ ነው። ስለዚህ ወንድ ከሆነ ያጥፉ ሲል ያለ ያረጋው አልቻሉም። እግዚአብሔርን ፈሩ ይላል። ከዛ ለምን አላጠፋችሁ ብሎ ሲጠየቁ አይ እስራኤላውያን እኮ እንደ ግብፃውያን ሰነፎች አይደሉም፣ እኛ በማማጫው ድንጋይ ላይ ስንሄድ ቀድመው ይወልዳሉ የሚል ዊዝደም እግዚአብሔር ሰጣቸው። ልክ እንደነዛ ሰነፎች አይደሉም። ከዛ ተናደደና ኦፊሻሊ ደግሞ አረገው። 3ኛውን ዘመቻ አደባባይ ላይ ወጣና ፈርዖን ሴቶች ዕብራውያን የሚወልዱ ከሆነ አለ ከዛ ጊዜ ጀምሮ ኦፊሻሊ አባይ ባህር ላይ ወንዝ ላይ ይጣል በቃ አለ ኢየሱስ ጌታ። በዚህ ጊዜ ነው ሙሴ የሚወለደው ኢየሱስ ጌታ። ና ሙሴ በተወለደ ጊዜ መልካም ነበር፣ አየችው፣ 3 ወር ሸሸገችው። ከ3 ወር በኋላ ግን ልትሸሽገው አልቻለችምና በቅርጫት በዝፍጥራ አድርጋ በአባይ ወንዝ ስር አስቀመጠችው ይላል። ከዛ የንጉሱ የሄሮድስ ልጅ በጠራራ ፀሐይ ላይ ሻወር ልትታጠብ ወደ አባይ ሄደች ማለት ኢየሱስ ጌታ የእግዚአብሔር ስራ። ከዛ አንጡልኝ አለች። ከዛ ሙሴ አለችው ከዋጥቻለሁ ነው ልጁ ስሙ ሙሴ ይላል። ሙሴ በእነሱ ቤት ውስጥ ጥበብን ዊዝደምን ተምሮ እግዚአብሔርን መፍራት ተምሮ አደገ ማለት ነው። በጣም የሚገርም ነው። ሙሴ ማለት ባይዘ በሕፃንነቱ ለእናቱ ገንዘብ እያስገኘ ጡረታ እያስገኘ ያደገ ሰው በዚህ አጋጣሚ እና ሲከፈላት ነበር። ልክ ያቺ የፈርዖን ልጅ አውጡልኝ ብላ ስትቀበል የዛኔ ከሩቅ ሆና እህቱ ታይ ነበር ይላል ዘጸአት ምዕራፍ 2 ላይ ከሩቅ ሆና ታይ ነበር። ማን እንደሚወስደው ማን እንደሚያወጣው ታይ ነበር። ከዛ ልክ ሮጣ ሄደችና ይህን ሰው የሚያሳድግልኝ ሰው ልፈልግ ይሄን ብላት ያስተለው አዎ አለቻት። ከዛ እናቷን ይዛ መጣች ይላል ኢየሱስ ጌታ ነው። እግዚአብሔር በሚያደርገው ነገር ሁሉ ታምራትና የራሱ ዕቅድ ነበር እና እናትየው በዛ በግብጽ ቤት ውስጥ የራሷን ልጅ ተከፋይ ሆና ታሳደገው ነበር። ነገር ግን ምን ትነግረው ነበር ሲባል እኚህ ግብፃውያን ህዝቡ እንዳልሆኑ የነሱ ልጅ እንዳልሆነ የሱ ዘሮች እዛ እየተረገጡ ባርነት ውስጥ እንዳሉ ታስተምረው ነበር። እና ከግብፃውያን ምን ተማረ ሲባል ጥበብን ተማረ። ከእናትየው ሲባል ትክክለኛ እስራኤልነትንና መንፈሳዊ ነገርን ይዞ ወጣ ይለናል ኢየሱስ ጌታ። ከዛ ለዛ ነው ሙሴ የፈርዖን ልጅ ከመባል በእምነት ከራሱ ህዝብ ጋር ብድራትን ዋጋን ለመክፈል ብድራቱን ትኩር ብሎ ተመልክቶ ወጥቷልና ይላል ኢየሱስ ጌታ። ክብር ለጌታ። እና ተስፋ ሲል ምን እያለ ነው ሲባል እዚህ ቁጥር 12 ላይ ስለዚህ እንደሞተ ሰው ከሚቆጥ 13 ላይ እነዚህ ሁሉ የተሰጣቸው የተስፋ ቃል ሳያገኙ እምነታቸውን እንደጠበቁ ሞቱ። እነዚህ ሁሉ አባቶች ሞቱ። እሺ ሆኖም ከሩቅ አይተው ሰላም አሉት። በዚህ ምድር ሲኖሩ መጻተኞች እንግዶች መሆናቸውን ተገንዝበው ነበርና እና አብርሃም እነዚህ አባቶች እና ይስሐቅ እና ያዕቆብ በዚህ ምድር ላይ በቃ ጊዜያዊ ናቸው። ኢየሱስ ጌታ ነው። ጊዜያዊ መጻተኞች ናቸው። ዘላለማዊ እንዳሉ ተመልክተዋል። ኢየሱስ ጌታ ነው። 14 እንዲህም የሚሉ ሰዎች የራሳቸው የሆነውን ሀገር እንደሚጠባበቁ ያሳያሉ። የትኛውን ሀገር? እዛ የሚገቡበት ኢየሩሳሌም። ክብር ለጌታ ይሁን። ስለ ኢየሩሳሌም መወራት የጀመረው እዚያ አይደለም፣ እዛ እግዚአብሔር ይናገራቸው ነበር። ክብር ለጌታ ይሁን። ትተውት የወጡትን ሀገር ቢያስቡ ኖሮ አለ ወደዚያ የመመለስ እድል ነበራቸው። አብርሃም ኡር እንኳን የሚታየው ቢሆን ኖሮ ከለዳውያን አባቱ ቤት የሚታየው ከሆነ ወደ ኡር መመለስ ይችል ነበር። ከወጣ በኋላ ግን እግዚአብሔር ከተናገረው ንግግር አንገል ሀገሩን ኡርን አይደለም የሚመለከተው አብርሃም። እግዚአብሔር የማለለት የተናገረው ምድር ኢየሩሳሌም ይጠበቅ እግዚአብሔር የፈጠራት ይላል ኢየሱስ ጌታ። አብርሃምን በዚህ በሚናገርበት ሰዓትማ ከነዓን እኮ የተፈጠረች ናት። እስራኤል ሊል የፈለገው ከተባለ በዛ ሰዓት እኮ እስራኤል ነበረች ያለ መውረስ ጉዳይ እንጂ ኢየሱስ ጌታ ነው። ግን እየተናገረ ያለው እግዚአብሔር የፈጠራት ያችን ኢየሩሳሌም ይጠባበቅ ነበር እያለ ይናገራል። ቁጥር 16 አሁን ግን አለ ከዚህ ይልቅ የሚበልጥን ሰማያዊ ነገር ይናፍቃሉ። አያችሁ፣ ከዚህ ይልቅ ሰማያዊ ነገር ይናፍቃሉ። ስለዚህ እግዚአብሔር አምላካቸው ተብሎ ሊጠራ አላፈረም፣ ከተማን አዘጋጅቶላቸዋልና። ለነዚህ አባቶች አምላክ ተብሎ ሊጠራ እግዚአብሔር አላፈረም። ለምን? ከተማን አዘጋጅቶላቸዋል፣ ኢየሩሳሌምን አዘጋጅቶላቸዋል ብሎ ይናገር። ለዛ ነው ቀደም እኔ ነገርኳችሁ ለነዚህ ለእምነት አባቶች እግዚአብሔር ለሁሉም በተለይ ዕብራውያን ምዕራፍ 11 ላይ ያሉት ዝም አላላቸውም። የመጀመሪያው እግዚአብሔር በቃሉ አማካኝነት ተናግሯቸዋል። ሁለተኛ ውስጣዊ ማንነታቸው በተለያየ መንገድ እግዚአብሔር በቃል በስራ በመንፈስ እርዳታ አነቃቅቷቸዋል። ሶስተኛ እግዚአብሔርን ታዘዋሉ።
ልክ ሲናገራቸው ልክ ኖህን ስታዩት ሰማ። ከዛ የተስፋ የሰጠው እግዚአብሔር እንደሆነ አምኖስ 100 ዓመት ጸና። አብርሃምም ልክ እንደዛው 25 ዓመት የተጠበቀው ይስሐቅን ሰጣለሁ ሲል እኮ መጥቶ ከአብራዛች አጋር ጋር ገብቶ እስማኤልን ከወለደ በኋላ ድጋሚ እግዚአብሔር መጥቶ ቃል ኪዳኑ ከዋደሰ እኔ ኤልሻዳይኛለሁ በፊቴ ተመላለሳለሁ። ከዛስ አይ ሚወርሰው ኤሌዘር አይደለም ማለት ከጉልበቴ የሚወጣ ይወርሰዋል። ስለዚህ በ75 ተናግሮት ከ25 ዓመት በኋላ ደግሞ በ100 ዓመት ይስሐቅ ሲመጣ ታያላችሁ። ታዲያ አብርሃም 25 ዓመት ጠበቀ? አዎ ጠበቀ። ኢየሱስ ጌታ ነው። መጠበቃል እግዚአብሔር ከሰማን በቃ መቆም ያለን ኢየሱስ ጌታ ነው። አሁን ተብሎ አሁን የሚሆን ነገር ስለሌለ ማለት ነው። ኢየሱስ ጌታ ነው። ግን እግዚአብሔር ይናገር ብቻ ነገሩ ይፈጸማል። ክብር ለጌታ ይሁን። እና አሁን ግን እነዚህ የሚበልጥን ሰማይ ነገር ይናፍቃሉ ካለ በኋላ አምላካቸው ተብሎ ሊጠራ አላፈረም። ከተማንም አዘጋጅቶላቸው